አንቺ የእስራኤል ብላቴና ንግስት እመቤት ከማን የጸነሽው? እንዴት ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። እግዚአብሔርንና መስቀልን እንዲሁም ደግሞ ድንግል ማርያምን እያስተካከለች ነው። ማርያምንና መስቀልን እኩል ተደርጋለች። እመቤታችን በቤተ መቅደስ ስንት ዓመት ነው የቆየችው? በማህፀኗ ጸነሰችው፣ ወለደችው። ይሄንን አሁን ታምነዋለህ እንጂ እንዴት ብለህ ታብራራዋለህ? አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ያንን አሉ መልካት ተሽል ይሆን በሉ የቶለም ዘለም ተያለሽ የቶለም ዘለም ተያለሽ ወለ ወላለ ደጅሽ 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 ሰላም ጤና ይስጥልኝ። የተወደዳችሁ እህትና ወንድሞች ኢትዮጵያና ኤርትራውያን በያላችሁ በፍጹም ይሁን እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ በዛሬም የተዘጋጀውባትን 1-3-4 ቪዲዮ ይዤ መጥቻለሁ። አብሮነታችሁን በፍቅር አሳዩኝ። በዛ ላይ ቻናል እንዲያድግ ለእህትና ወንድሞች ማድረሳችሁ አይረሳ እላለሁ። የባሉ ድባብ እንዴት ነበረ? እናንተ ጋር ጥሩ አለፈ ወይ? ሮብ ደግሞ እመቤታችን የዓመት ናት። በረከቷ አማላጅነቷ በያላችሁበት ይገናኛችሁ፣ የልባችሁ ይፈታ እያልኩኝ ወደ ቪዲዮ ሄዳለሁ። አብረን እኛንም ሹመን እያሉ ስለሚያስቸግሩ ክህነት ከቤትህ እንዳይወጣ ምልክት ልስጥህ አለው። ምን ልስጥህ አለው? እስቲ ንገሩኝ፣ ምን ልስጥህ አለው? ምልክት ልስጥህ። ታዲያ ምን ላድርግ ሲለው ወንድምህ ሙሴ የ12ቱ ነገደ እስራኤል በትራቸውን ሁሉ ሰብስቦ በቀዳመይ ሰዓት ሌሊት ከቤተ መቅደሱ ወስዶ ያስገባው። የ12ቱን ነገድ በትራቸውን ሰብስቦ ወስዶ ያስገባው በቀዳማይ ሰዓተ መዓልት ቀድሞ ጧት ላይ ነግ ላይ ደግሞ የ12ቱን ነገድ በትራቸውን ጧት ያውጣው። በዚያ ምልክት አሳይሃለሁ አለ። ሙሴ ይህንን አደረገ። የሌዊ በትር የአሮን በትር የአባቱ የሌዊ በትር ነበረች። ያችን ጨምሮ የ12ቱ ነገደ እስራኤል በትራቸው ከመቅደሱ ገባ። የሚገርመው በአንድ ቀን ሌሊት ስንት ቀን ያደረ? አንድ ቀን አደረ። ማታ ገብቶ ጧት ላይ አሮን ሲገባ ግን የአሮን በትር ሳይተክሏት ተተክላ። እስቲ ሳይተክሏት ተተክላ እስቲ ባሉ። አሁን በትሩ ሁሉ እኮ ተጋድሞ ነው የተቀመጠ፣ ግን ምን ተብላ ተገኘች? ሳይተክሏት ምን ብላ ተተክላ። ይሄንን ምስጢር ነው። ማንም የተከላት የለም። ከበትሮቹ ጋር ነው አብራ የተቀመጠችው። ግን እርሷ ሳይተክሏት ተተክላ፣ ውሃ ሳያጠጧት ለምልማ፣ አፈር ሳያስታቅፏት አብባ አፍርታ፣ ሳይታረምላት ሳይኮተኮትላት ከወደ ሰማይ ዝናብ ሳይዘንብላት ያለ ዝናብ የሚበቅል ተክል። ምን አይነት ግሩም ተክል ነው! የአሮን በትር አፍርታ አብባ ተገኘች። ምን ብላ ተገኘች? አፍርታ አብባ ተገኘች። አያችሁ፣ ያቺ የአሮን በትር 12 ሰዓት ነው በቤተ መቅደሱ የቆየችው። የትር 12 ሰዓት ቆይታ አብባ ፍሬ አፍርታ ተገኘች። 12 ፍሬ ነው ቢሉ 12ቱ ሐዋርያት ምሳሌ ነው። አንድ ፍሬ ነው ቢሉ የክርስቶስ ምሳሌ ነው። 12 ሰዓት በመቅደሱ መቆየቷ እመቤታችን በቤተ መቅደስ ስንት ዓመት ነው የቆየችው? ስንት ዓመት ነው የቆየችው በቤተ መቅደስ? ከመዝነ በልኪ 10 ወክልኤተ ዓመተ እንዘ ትትናዘዚ ማበ መላእክት ሲትየኪኒ ስትየ ሕይወት ውእቱ። መጠጥሽ የሕይወት መጠጥ፣ ምግብሽ የሕይወት ምግብ ሆኖልሽ የምድር ጎረምሶች ሳይሆኑ ሰማያውያን መላእክት እያጫወቱሽ
እያረጋጉሽ እያጽናኑሽ በቤተ መቅደስ ኖርሽ ይላታል። በትሯ የድንግል ማርያም ምሳሌ ናት። አያችሁ፣ ሳይተክሏት የተተከለች ውሃ ያልጠጣች ማለት ደግሞ ያቺ በትር ውሃ ሳያጠጧት አበባን እንዳስገኘች ድንግል ማርያም ደግሞ የወንድ ዘር ሳትቀበል የወንድ ዘር ሳይፈስባት ሳያገኛት ንጽሕት እንደሆነች ቅድስት እንደሆነች በድንግልና ፍሬ ሕይወት ክርስቶስን ጸንሳ ለመገኘቷ ምሳሌ ነው። እየሰማችሁ ነው? ስለዚህ ይኸው ያቺ በትር የድንግል ማርያም ምሳሌ ናት። በትረ አሮን እንተሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ከመሃ አንቲኒ ብሎ ምንድን ነው? ኦ ወላዲተ ክርስቶስ አይደለ? ውሃ ሳያጠጧት ሳይተክሏት የተተከለች ውሃ ሳያጠጧት የለመለመች ውሃ ሳያጠጧት ዘራ ወራዙ ሳያገኛት የሕይወት መጠጥ ክርስቶስን ያስገኘች ዘራ ወራዙ ሳያገኛት የሕይወት ፍሬ ክርስቶስን ለዓለም ያፈራች ይቺ ከእሴይ ስር የተገኘች በትር ናት። ወይ አርግ ጽጌ ምንሃ አበባ ከርሷ ይወጣል። አበባ ከርሷ ምን ይላል? ይወጣል። ይህ አበባ ደግሞ ፈራጅ አበባ ነው። የሚገርመው ከዚህ ዓለም አበባ ሲለየው ምን ይላል መሰላችሁ? እያደሉ በውስተ ፊት በፍርድ ጊዜ አያዳላም። ወይ ታቀስ በነገር እኩይ በከንቱ ነገር አይከራከርም። ዳይሙ በየዋ ኩነኔ ይኩነን አለ። በየዋ ኩነኔ በእውነተኛ ፍርድ ይፈርዳል እንጂ አንድም ተበቅሎ በዲያብሎስ ላይ ይፈርድበታል እንጂ ፈራጅ አበባ ነው። ላይን ከቅንድብ በፊት የሚደርስለት የለም። የፈለገ ዘመድ ቢሆን አክስት አጎት ቢሆን ላይን ፈጥኖ ደራሽ ባለው ቅንድብ ነው። ከራሴ ከኔ ከእጄ ራሱ ቅንድብ ይደርስለታል። ግን ቅንድብ ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ ተመልከቱ ኢሳይያስ የተፈጠነው ደመናፍት ምሕረትን አዝላ የመጣች ዝናብ አዝላ የመጣች እመቤታችን ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለህ እሷ ላይ ነዋ። በእሷ ጀልባ ታዝሎ ነዋ ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምሕረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉ ሁላችሁም ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይሄን ትተው አውደ ያውሩ ረሲያን እነዚህ ዝንጎች ወዲያ ይሮጣሉ ዙሪያውን አለ። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን ዝንጎች፣ ሰነፎች፣ ልብ የለሾች ወዛልወ ልብ ይሌበው ለዝንቱ አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው አያስተውለው። ሰብአ ሰገል እኮ አንተ 2 ዓመት ደክመው መጥተው እኮ ያገኙት ከድንግል ማርያም ነው። አሬ እጅን ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈችው ነው ስግደት ያቀረቡ። ያን ጊዜ ቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ እግዚኦ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወኃጢአተ ንስሐ አንተ ትሰሪ ለነ። ስለዚህ የዛ ጊዜ ምን እንላታለን? ማርያም ማለት ምሳሌ ወምስጋድ ወምስትሰራይ ኃጢአት። ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡናዋ የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና የጠፋው ሰው እግዚአብሔር ማግኘት የሚፈልሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባ። አሚን አሚን። ለመምህሮቻችን እግዚአብሔር አምላክ ቃሉን ያሰማልን፣ ያገልግሉ ዘመናቸው ይርዘምልን። ዛሬ የእመቤታችንን
መታሰቢያ በማድረግ ስለሷ የተነገሩ የተሰበኩ የተመሰከሩ ምስክርነትን ነው የምንሰማው። አጥንት የሚያለመልም ነፍሳችንን የሚያድስ አማላጅነቷ በያለንበት ካለንበት ጉራንጉር ካየልንበት ችግር፣ ህመም፣ ደዌ፣ ስቃይ፣ መከራ፣ ስራ ማጣት፣ ከቤተሰብ ጋር መለያየት ሊሆን ይችላል፣ ባጋንንት መንፈተን ሊሆን ይችላል። ከያለንበት መከራና ችግር የእመቤታችን አማላጅነት ይራዳን ያወጣን እያልኩኝ አሁን በተለይ ግንቦት አንድ በግሸን ደብረ ከርቤ ትልቅ ክብረ በዓል አለና እሱንም በተመለከተ እንግዲህ ህዝቡ ይጎርፋል። ከየአራቱም ማዕዘን ነው ግሸን ደብረ ከርቤ እመቤታችንን ለማክበር ህዝቡ ይገሰግሳል። ያው እኛ ምን እናፍቃለን በያለንበት ሆነን እህትና ወንድሞቼ በያላችሁበት አሁንም በድጋሚ እመቤታችንን ቆቀላሻችሁን ትፍታላችሁ እያልኩኝ ዛሬ ስለሷ አንድ 3 ቪዲዮን ይዤ መጣሁት። አብሮነታችሁ ይቀጥል፣ አበረታቱኝ። ይሄንን ቻናል እንዲሰፋ አድርጉ። መልካም ቆይታ። ቅዱስ ሳዊሮስ ዘእስሙናይ በድርሳኑ ምን ይላል? ወሶቢሃ እግዝእትነ ማርያም ወሶበሰን ጸንሰት እግዝእትነ ማርያም ይመስሎ ለሰይጣን ከመይእቲ ጽንስት ለዮሴፍ ይላል ቅዱስ ሳዊሮስ ዘእስሙናይ። ድንግል ማርያምን ጸንሳ ሲያያት ሰይጣን ለዮሴፍ የጸነሰች ይመስለው ነበራል። ከዛ ይህንን ሐሳቡን ለአይሁድ ይነግራቸው ነበር። አይሁድ ደግሞ ይህንን ሐሳብ ይዘው ድንግል ማርያምን ማይዘለፋ ጠጥተዋል። ከዛ ሲወለድ ደግሞ ምንድነው ያለው? ማይዘለፋ አድማጮቻችን እንዲያውቁት ማይዘለፋ የምትባለው እንትናት ይሄ ባልና ሚስት ሲጠራጠሩ ከኦሪት አንድ አምድ አለ። ሴትየይቱ ከጠረጠራት ባልዮ ይዟት ይሄዳል ወደ ሊቀ ካህኑ በማሰሮ አድርጎ። ማሰሮ ማለት ደግሞ አትገባም በምን እንባለው እንደ ዙሩ ማዞሪያ ያለች ነገር ናትና በዛችሁ አድርጎ ይዞ ይሄድና ሚስቴን ጠርጥሪያታለሁ በሌላ ወንድ ብሎ ሲናገራል። ከዛ ሊቀ ካህኑ ማዛ ካህኑ ከኦሪቱ አንድ አምድ ይደግምና ባልሽ የጠረጠረሽን አድርገሽው ከሆነ አጥንትሽ ይርገፍ በበሽታ ተያዥ ብሎ ይረግማታል። አላደረግሽው ከሆነ በወንድ ልጅ ታረቅሽ ይላታል። እና አባ ይስሐቅ የተባለ አባት ይህን ካነሳ ነው ሲተረጉም እመቤታችን ተጠረጠረች። ወዷ እየገፋ ሲሄድ መጣ የዮሴፍ ወዳጅ ዮሐንስ የሚባለው ፈላስፋ መጣ። አያት፣ መልኩ አምሯል፣ ከንፈሯ ጠቁሯል። ብቻ እንደዛ የሴቶች ጽንስ በዚህ ስለሚታወቅ ማለት ነው። የአምላክ ጽንስ በዚህ አይታወቅም ብሎ 3 ወር ከሆናት በኋላ ወዷ ገፋል። ሲያያት ይች ብላቴና ጸንሳለች ካንተ ነው ወይ እንዴ ሲለው እኔስ እንኳን ገቢር ሐሌውም አላውቃል። ከዛ ይሄን ሲመልስለት መጨረሻ ላይ ምንድነው ያለው? እንግዲያውስ ገብተህ ጠይቃት አለው። ገብቶ ሲጠይቃት ኦ ለተ እስራኤል መኑ ቀረጻ ክናፈ ድንግልናኪ ወማ በመኑ ጸነስኪ እስኳ ጠይቅኒ አንቺ የእስራኤል ብላቴና ንግስት እመቤት ከማን የጸነሽው እንዴትስ ሆነ እስኪ ንገሪ ሲላት በግብረ መንፈስ ቅዱስ ነው አለችው። አልገባው አለ። ምክንያቱም ዮሴፍ የሚያውቀው ሰው የሚጸነሰው በዘር እንደሆነ። ከዛ ምንድነው ያደረገችው? ከበሪ መጀመሪያ ጥቅስ ጠቀሰችለት። አዳምን ከመሬት አንስቶ የፈጠረ ይላል ቅዱስ አባ ይስሐቅ። አዳምን ከመሬት አንስቶ ያለ አባት ያለ እናት የፈጠረ እርሱ ከኔ ቢጸነስ ብርቅና ድንቅ ነው ያለችው ይላል። መሬትን ያለ ዘር እንድታበቅል ያደረገ እሱ ከኔ ቢጸነስ ድንቅ ነው ወይ? ግን ዘር ሳይኖር ነው። አሁን በጣም ማሰብ ያለብን አሁን አዳቅሎ ማራባት ይቻላል። ሰው ሳይኖር ሰው አመጣ ነው እኮ ያለን። እሳት ሳይኖር እሳትን ፈጠረ ነው። ፍጥረታት ሳይኖሩ ነፋስ ሳይኖር ነፋስን አመጣ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ። እሳትን ያለ እሳት፣ ውሃን ያለ ውሃ፣ ፍጥረትን ያለ ፍጥረት አስገኘ። ታዲያ ፍጥረትን ያስገኘ ከኔ ቢገኝ ምንድነው ድንቁ አለችው ይላል። ይሄም ድንቅ ነው እመቤቴ፣ ግን እንደው እንዴት ይቻላል የሚል ጥያቄ ጠየቀ ይላል አባ ይስሐቅ። ሆነ ሲጠይቃት እንዲህ አለችው መልሳ ከበራቸው በስብሶ ይኖር የነበር የሙዝ ግንድ ነበር ይላል። ያንን የበሰበሰውን አስነሳችው፣ የተነሳውን አለመለመችው፣ የለመለመውን እንዲያብብ አረገችው፣ ያበበውን እንዲያፈራ አረገችው። ይህን ማን ያደረጋለችው? እግዚአብሔር ነው አላት። ስለዚህ ለዮሴፍ ለህሊናው መልስ ይህን መልሳ ይህን ያደረገ እግዚአብሔር በከኔ ቢወለድ ይሳነዋል ወይ? ለይስሐቅ ከህቱም ግንድ በግን ያስገኘ፣ ለእስራኤል ከህቱም ከአለቱ ላይ ውሃን ያስገኘ። እስራኤል ድንጋይ ነበረች የምትከተላቸው ውሃ የሚጠጡባት 12 ጡት ያላት እና ከዚያች ላይ ውሃን ያስገኘ። ሌላም የሚደንቅ ማለት ነው ለሶምሶን ውሃ ያፈለቀለት ከአህያ መንጋጋ ነው። ለሶምሶን ከአህያ መንጋጋ ውሃን ያፈለቀ ከኔ ማይጸን ከኔ ስጋ ከስጋዬ ስጋ ከነፍሴ ነፍስ ነስቶ ቢጸነስ ምንድነው ድንቁ አለችው። አደነቀ፣ ተቀመጠ ባጭው። ከዚያም በኋላ አይሁድ የቀጠሩበት ቀን ደረሰ። እንደምናውቀው ይዟት
ያው ብዙ ነገር አለ ሀተታ እንደምናውቀው ማለት ነው። ይዣት ብሄድ ያደረገችውን ታው ማነው በይዣት ብሄድ እኔን በድንጋይ ወግረው በሳት አቃጥለው ይገሉኛል። ምንድነው ያሉት? ጠብቅ ስላሉት ማለት ነው። ትቻት ብጠፋ ያደረገችውን ታውቅ ከደረቷ ትታጠቅ ነው። ያው እንግዲህ ሴቶች ወዳቸው ሲገፋ ቢጃማ ይለብሳሉ የከተሜዎቹ፣ የገጠሮቹ ደግሞ መቀነታቸውን ይፈቱና ከፍ ከፍ ያደርጋሉ ወደ ላይ ማለት ነው እንዳይጨንቃቸውና እንደዚያ ብሎ ያደረገውን አውቆ ጠፋ ይሉኛል። ስለዚህ ምን ላርግ? ትቻትም ብሄድ እኔን በሳት አቃጥለው በድንጋይ ወግረው ይገሉኛል። ይዣትም ብሄድ በዝሙት ጸነሰኝ ብለው ይገሉብኛል። ምን ላርግ? የዚህን ጊዜ መልአኩ መጥቶ ይትፍራነ ሲወታ ለማርያም ፍርትከ እጮኛህን ያለው። እጮኛ ማለት ጠባቂ ነው። በነገራችን ላይ ቅዱስ ጳውሎስ ዋነ ፋርኩክሙ ለአሐዱ ሚትዘውቱ ክርስቶስ ይላል። እጮኛ ሲባል መናፍቃኑ ለባልነት ብቻ ነው የሚያስቡት። እኔ ክርስቶስ ቅዱስ ጳውሎስ ሲናገር በቆሮንቶስ መልእክቱ ምንድነው የሚለው? እናንተ ለአንዱ ለንጹህ ሙሽራ ለድንግሉ ሙሽራ ለክርስቶስ አጫዋቸዋል። ሊያገባን ነው እንዴ? አይደለም። እዚህ ምንድነው ሙሽርነት? እጮኛ ማለት ምንድነው? ተላኪ፣ አገልጋይ፣ ጠባቂ ማለት ነው። ስለዚህ ይዟት ሲሄድ ቅዱስ አባ ይስሐቅ እንደሚለው ጸንሳዩት አይሁድም ማይዘለፍ አጠጧት፣ ለእመቤታችን መርዝ አጠጧት። ያንን ስትጠጣ ወአብርሃ ገጻ ምስቤተ እደ እምብርሃነ ፀሐይ፣ አንድም ወምወርሃ ኔሳር ይላል። ከፀሐይ 7 እጅ ፊቷ አበራ፣ ፀሐይን በዘበዘቻት ይላል። ፀሐይ ማብራቷ ቀርቶ ከፀሐይ ብርሃን ይልቅ የእመቤታችን ፊት አበራ። አይሁድ የዚያን ጊዜ ምን አሉ? ይችን ብላቴና ያለ ስራው አንተ ናታል ሲሉ ይቅርታ ጠይቀዋል። ከዚያም በኋላ ሰይጣን ግራ ገባ። አሁንም ማለት ነው። ለመምህራችን እግዚአብሔር አምላክ ቃልዎት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። የሚገርም ነው የእመቤታችንን ታምር መስማት፣ አጥንትን የሚያለመልም ነፍስን ደስ አሴት የሚያደርግ ነው። እመቤታችንን ጥንት ጠላታችን ዲያብሎስ ከጥንት ጀምሮ የሚቃወም ዛሬም በአንዳንድ እህትና ወንድሞች ላይ ያደረ አፉን የሚያላቅቅባት ግን መቼም ከክብሯ ዝቅ ማትል ናትና የብርሃን እናቱ። ለዚህ ነው አባቶቻችን ሲናገሩ እመቤታችን በመላእክት ከተማ በመላእክት ማህበር ጭምር ትነገር ነበር፣ የፍጥረት መሰረትም ናት ብለው አባቶቻችን የሚያስተምሩ። ለዚህ ነው ይህ ትምህርት እንግዲህ ስሰማው ለምሴ ለምልማለች፣ ውስጤም ደስ ብሎታል። ሁላችሁም እንደምትደሰቱበት ተስፋ አደርጋለሁ። በድጋሜ የእመቤታችን በረከት በያላችሁበት ይገናኛችሁ። መልካም ቆይታ። እግዚአብሔርንና መስቀልን እንዲሁም ደግሞ ድንግል ማርያምን እያስተካከለች ነው። ማርያምንና መስቀልን እኩል ተደርጋለች። ወካዕብን አስተበቆ ለዕፀ ቅዱስ መስቀል ነው የሚለው። ለቅዱስ መስቀል አሁን ዳግመኛ እንለምን እንማጸን ይልና መጨረሻ ላይ ያለው ገጽ ነው እንደሚናገረው ንስግር ለመስቀል ወለ ማርያም ድንግል ይላል። ለማርያምና ለመስቀል ንስግር ይላል። ከነ ምክንያቱ ከዝራ ያስቀምጣል። ምን ብሎ ለማርያም ዘልሰግድላት ይላል። ለማርያም የምንሰግድበት ምክንያት እስመ ነሳ ስጋ እምስጋ እግዚአብሔር ፈጣሪያ፣ እግዚአብሔር ፈጣሪዋ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና። እግዚአብሔር ፈጣሪዋ ሲል እሷ ምን እያለ ነው? ፍጡር እያለ። ልብ በሉ፣ እግዚአብሔር ፈጣሪያ ነው የሚለው። ለማርያም ዘንሰግድላቲ ነው የሚለው። ላቲ ለሴት አይደል? ሎቱ ለወንድ ነው። ለማርያም የምንሰግድበት ምክንያት እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ካለ በኋላ ለዕፀ መስቀልሂ ለመስቀል ደግሞ ከመተናገርነ ቅድመ አንጠብጠ ደመቃል ኢሃማ ባህሪ ስጋ ዘሐመ ይላል። ክርስቶስ በመስቀል ላይ ተሰቅሎ ቅዱስ ስጋውን ክቡር ደሙን አፍሶበታልና ለቅዱስ መስቀሉ ካለ በኋላ ነው ለእሉ ክሌቱ ፍጡራን የሚለው። ለነዚህ ለሁለት ፍጡራን የሚለው ለይቷቸዋል። እመቤታችን ቅድስት ድንግል ማርያምና ቅዱስ መስቀሉን ለይቷል። ለእሉ ክሌቱ ፍጡራን የሚለው ሁለቱ ፍጡራን ነው። እመቤታችን ቅድስት ድንግል ማርያም ለተሰጎተ ቃል ለአምላክ ስሙ ምክንያት ናት። ምክንያቱም ከስጋዋ ስጋ ከነፍሷ ነፍስ ስለነሳ፣ ቅዱስ መስቀሉን ደግሞ ድህነት ዓለምን ፈጽሞበታልና። ስለዚህ እነዚህ ሁለቱም ፍጡራን ለእሉ ክሌቱ ፍጡራን ነው የሚለው። ስብሐተ ፈጣሪ ደሎሙ ነው የሚለው። ከእግዚአብሔር ዘንድ የሆነ ምስጋና ይገባቸዋል። እስመ ተአሬው በክብሮሙ ነው የሚለው። እና አንዳንድ ሰዎች እስመ ተአሬው በክብሮሙ ማለት በክብር መተካከል ነው። ስለዚህ በክብር መተካከል ደግሞ ማለት ደግሞ እንደው እኩል መሆን ይላሉ። ሲጀመር እሩይ የሚለው ቃል በግዕዝ መተካከል፣ በአገባቡ ደግሞ መመሳሰል ተብሎ የሚፈታበት አገባብ አለው። ለምሳሌ ጸሎት ሃይማኖት እንደግም ምን የሚል ቃል አለ? ዘእሩይ ምስለ አብ በመለኮቱ ይላል። ከባህሪ አባቱ ጋር ምን የሚል የሚተካከል። አሁን ዘእሩይ ምስለ አብ በመለኮቱ የሚለውን ቃል ዘእሩይ ስለሚል የሚመሳሰል አንልም ማለት። ምክንያቱም ከባህሪ አባቱ ጋር የሚመሳሰል ካለ ኑፋቄ ነው። ወልድ ከባህሪ አባቱ ጋር የሚመሳሰል የሚተካከል ነው። ከባህሪ አባቱ ጋር የሚተካከል አለ ጸሎት ሃይማኖት እንደግም
ስለዚህ ዘእሩ ምስል አብ በመለኮቱ ሲል ከባህሪ አባቱ ጋር የሚተካከል ስለዚህ በዚህ አገባብ ዘእሩ የሚለው ቃል መተካከልን እሩ የሚለው ቃል ደግሞ እንዳገው መመሳሰል ደግሞ የሚፈታበት አለ ለምሳሌ ውዳሴ ማርያም የአርብን ስንደግም ምን የሚል ቃል እናገኛለን ወረሰየነ እሩያነ ምስሊሁ በብዛሂሩቱ ይላል አሁን ወረሰየነ እሩያነ ስለሚል በቸርነቱ በዛት መሳዮቹ አደረገን ማለት እንጂ እሩያን ስለሚል በቸርነቱ በዛት እኩዮቹ አደረገን ማለት ነው እኛ ከእግዚአብሔር ጋር እኩዮቹ ነን እሩያን ይላል ስለዚህ አንዳንድ ሰዎች ግልክ የግዕዝ አገባቡን እንደሚችሉ አስመስለው አይ እሩይ ነው እኮ የሚለው እሩይ መተካከል ነው ይላሉ ወረሰየነ እሩያን እኮ ነው የሚለው ውዳሴ ማርያም ዘአርብ ላይ ደራሲው ደግሞ ቅዱስ ኤፍሬም ሶርያዊ ነው ስለዚህ እሩያን ማለት በቸርነቱ ብዛት መሳዮቹ አደረገን እንዳገባው መተካከል ነው እንጂ አሁን በዚህ አገባብ እሩያን ስለሚል አይ በቸርነቱ ብዛት እኮ እግዚአብሔር አምላክ እኩዮቹ አደረገን ብንል ኑፋቄ ነው ክህደት ነው ማንም ፍጥረት ከእግዚአብሔር ጋር እኩያ ሊሆን ስለማይችል ስለዚህ እሩ የሚለው ቃል እንዳገባው መመሳሰል ይሆናል ማለት ነው ስለዚህ ስንፈታው ለእሉ ክሌቱ ፍጡራን ለነዚህ ሁለቱ ፍጡራን ለማን ለእመቤታችን ለቅድስት ድንግል ማርያም አንድ ምክንያተ ድኅነትና ለቅዱስ መስቀሉ ድነት ዓለም ፈጽሞበታልና ስብሐተ ፈጣሪ አይደሉም ከእግዚአብሔር የሆነ ምስጋና ይገባቸዋል ብሎ ሞታ ተነሳች ከሚለው ዜና ይልቅ ሞታ ተነሳች ከሚለው ትምህርት ይልቅ አምላክን በድንግልና ጸንሳ በድንግልና ወለደች እጅግ በጣም ትልቅ ድንቅ ነገር ነው ታስታውሳላችሁ እግዚአብሔር አምላክ በነብዩ ኢሳይያስ አድሮ ሰማይ ዙፋኔ ነው አለ እስኪ አብራችሁ ይበሉ ሰማይ ምን ነው ምድር የእግሬ መረገጫ ነው በሉ እንጂ አብራችሁ ምድር የምን መረገጫ የእግሬ መረገጫ ነው ለኔ ምን አይነት ቤት ትሰሩልኛላችሁ አለ ለኔ ምን አይነት ቤት ምን ትላላችሁ ከሰማይ እስከ ምድር ነኝና እኔን ጠባብ ቤተ መቅደስ አይችለኝም አለ ምናልባት እንደው ትልቅ ካቴድራል ቢሰሩም እሱ አይችለኝም ብያለሁ እኮ ነው ከሰማይ እስከ ምድር ነኝና 3 ክንድ ከስንዝር የሆነች ጠባብ ማህፀን ያላት ቅድስት ድንግል ማርያም ግን በማህፀኗ ጸነሰችው ወለደችው ይሄንን አሁን ታምናዋለህ እንጂ እንዴት ብለህ ታብራራዋለህ ምን ብሎ በድንግልና ጸንሶ በድንግልና መውለድ ይታመናል እንጂ እንዴት ይብራራል ይሄ ነው የሚደንቀው እንጂ ሞታ ተነሳች እንዴት ነው የሚደንቀው እኔ የምነሳው ማንም ሰው የሚነሳውን ትንሳኤ ድንግል ማርያም ተነሳች ምን ይደንቃል እናም እንዳልኳችሁ ነብዩ ዳዊት በመዝሙሩ ወደ ረፍት ተነሳ ቤት ወደ ረፍት ተነሳ አንተና የመቅደስ ታቦት እያለ ሲቀኝ የነበረው ይሄ ነው ቻችን እግዚአብሔር አምላካችን ቃለ ሕይወት ያሰማልን ያገልግሎት ዘመናቸውን መንፈስ ቅዱስ ያርዝልን እያልኩኝ ለዛሬ መጣሁት ይሄ ነው ከዚህ ቀጥሎ ግን አንድ ሁለት የእመቤታችን የስውሯ ማርያምን ተአምር ይዤ መጥቻለሁ እሱ ተከታተሉልኝ እንግዲህ የእመቤታችንን ክብረ በዓሏን ትልቅ ለምስባሉ ለሁላችንም የመዳኛ ምክንያት የሆነችን የብርሃን እናቱ እመቤታችንን በማስመልከት ያዘጋጀሁላችሁ በትምህርቶች በየዓለማቱ ያላችሁ ወጣቱ ልጆች እመቤታችን የልባችሁ መሻት መሻችሁን በያላችሁበት ትፍታላችሁ እያልኩኝ በተለይ ስውሯ ማርያም እንደው ለቫኬሽንም ስትሄዱ አገር ውስጥ ያላችሁ ትምህርቶች የጨነቃችሁ በስራ ማጣት በቤተሰብ በአንዳንድ ነገር በብዙ ነገር በሱስም በምንም የተዳከማችሁ እመቤታችን ጋር ሄዳችሁ በቅላሻችሁ ይፈታል ለዚህ ደግሞ እኔም ራሴ ምስክር ነኝ ከ3 ወር በፊት ሄጄ ብዙ ብልሽን ፈታልኝ እመቤታችን በበረከት በረድኤት ተስፋዬን አለምልማልኝ መልሳኛለች ስለዚህ እመቤታችን ተስፋችሁን ታለምልም እያልኩኝ የእመቤታችንን አንድ ሁለት ተአምር ከዚህ በኋላ ታያላችሁ እሱን አዘጋጅቼላችሁ እወጣለሁ እንግዲህ ወንድሞች ኢትዮጵያና ኤርትራውያን በመላው ዓለም ያላችሁ የተዋሕዶ ልጆች ይህንን ቻናል ሰብስክራይብ እና ላይክ እንዲሁም ወንድሞች እንዲደርስ ሼር አድርጉ የመዳን መንገድ ነውና ምክንያቱም እኔም አውቀው ለእናንተና ተፉትን ለኔ ስንሆን ስንተጋገል እንዲሁ ስንበረታ እንደው ማሰቡም ሲኖር መንፈሳዊ ነገር በዚህ ዓለም ጭንቀት ሩጫ ትዝብቱ ከቱ መጨካከሉ መገዳደሉ ባለበት በዚህ ወቅት እንደው ሁሉም ሰው ባለው መንፈስ በቃ ወደ በረከት ወደ ቀናነት ወደ እግዚአብሔር እንደው አንድ መንገድ ይሄ ነው ብዬ ነው የማስበውና እንደው እንደ ማህበር አድርገን እንሰፋው ካለው የእግዚአብሔር ሰላም በያላችሁበት ይገኛችሁ ለኔም በሰላማችሁ በያላችሁበት አስቡ የሚቀጥለው እስከሚገናኝ ፍጹም የእግዚአብሔር ሰላም የመሬት አምላካችነት ከእናንተ ጋር እንዴት ናችሁ? ይህ ቪዲዮ የምስክርነት ቪዲዮ ነው። ብችሉ እስከ መጨረሻ ድረስ አዳምጡኝ።
ነገሩ እንደዚህ ነው የጀመረው። የዛሬ ዓመት ጥር አካባቢ ላይ እጆቼን እንደመቆረጣጣም አድርጎ ይጀምረኛል። ያው የብርድ አይነት ስሜት ነው። ከዚህ በፊት በብርድ ምክንያት እንደዚህ አይነት ስሜቶች ይሰሙኛል። ግን ነገሮች እየባሱ ሲሄዱ ወደ ሆስፒታል እሄዳለሁ። ወደ ሆስፒታል ሄጄ ምን እባላለሁ? የአርትራይተስ በሽታ እንደያዘኝ ይነገረኛል። አርትራይተስ በሽታ የአጥንት መሳሳትና የመገጣጠሚያ ችግር ነው። ይህ በሽታ የሚከሰተው አብዛኛው ጊዜ ከ40 ዓመት ከ50 ዓመት በላይ ያሉ ትንሽ እድሜያቸው ገፋ ያሉ፣ በአብዛኛው ሴቶች ላይ ይከሰታል፣ ወንዶች ላይ ይከሰታል። ግን እድሜያቸው ገፋ ያሉ ሰዎች ላይ ነው። እኔ ደግሞ ገና 18 ዓመቴ ነው። ያው ለኔም ለዶክተሮቹም እንዴት እንደያዘኝ ግራ የሚያጋባ ነገር ሆነ። ነገሩ እንደዛ ሆኖ ሳለ የሚያድን መድኃኒት የለውም። መድኃኒት ሊሰጡኝ እንደማይችሉም ይነግሩኛል። ያለው መድኃኒት ምን አይነት ነው? ለድን የሚችል ሳይሆን እስከ እድሜ ልካችሁ አብራችሁ ሊቀጥል የሚችል ማለት እሱን መድኃኒት እስከወሰዳችሁ ድረስ ጤነኛ የምትሆኑበት፣ መድኃኒቱን ስታቋርጡ ልትታመሙ የምትችሉበት፣ ግን እስከ እድሜያችሁ ልክ መጨረሻ ድረስ አብራችሁ የሚቀጥል ነው። እንደዛም ሆኖ ደግሞ ሳይድ ኢፌክቶች አሉ። ከሳይድ ኢፌክቶቹ መካከል የአይን ህመም፣ ልጅ መውለድ አለመቻል፣ የፀጉር መሳሳት ምናምን አሉ እና አንቺ ልጅ ነሽ ይህንን መድኃኒት ልንሰጥሽ አንችልም ዶክተሮቹ ይሉኛል። ከዛም የሆነ ማስታገሻ መድኃኒት ይሰጡኛል። ማስታገሻ መድኃኒት እንዴት ነው? ህመሙ በተሰማኝ ጊዜ ነው የምወስደው። ያው ለትንሽ ደቂቃዎች ለሰዓታት ያክል ከህመሙ ነፃ ያደርገኛል። ቆይቶም ግን ህመሙ ይመጣል። ስለዚህ ያ መድኃኒት ለትንሽ ሰዓት ብቻ ነው ሊያገለግለኝ የሚችለው ማለት ነው። በዛ ትንሽ ጊዜ ቆየና የአሁኑ ዓመት ትንሽ ወደ መስከረም ጥቅምት አካባቢ ላይ ነገሮች እየባሱ ይሄዳሉ። እጆቼ ማበጥ፣ ስነሳ እግሮቼ፣ አንገቴ ምናምን አልታዘዝም ይለኛል። ግን ነገሩ አይቀጥልም። እንቅስቃሴዎችን ሳደርግ ፀሐይ ስሞቅ ምናምን ነገር እየተሻለኝ ይሄዳል። ቅዝቃዜ ነገር አይፈልግም ህመሙ። እንደዛ እያለ ትንሽ ይቀጥላል። ያው ዲፕሬሽኑም ይመጣል። ክላስም አለ። ነገሮች እየከበዱ ይሄዳሉ። ያው በቲክቶክም በምንም ደግሞ ስለ ስውሯ ማርያም ሁላችንም እየሰማን ነበረ። ያው ህመሙ በጣም ሲያመኝ ድጋሚ ለሁለተኛ ጊዜ ወደ ሆስፒታል እሄዳለሁ። ያው የተለየ ምንም ያሉኝ ነገር የለም። እንደውም ይሄኛው ዶክተር ጸሎት ነው ያለሽ አማራጭ በሚለው ያሰናብተኛል። ማለት ሊሰጡኝ የሚችሉት ምንም አይነት ሊያድነኝ የሚችል መድኃኒት የለማ። ከዛም ወደ ስውሯ ማርያም እንሄዳለን። እውነቱን ለመናገር በደጇ ስትደርሱ የሚያረጋጋ ብዙ ነገር አለ። ያው ትቢት ሲሰማችሁ እግዚአብሔር ለምን ብላችሁ ስትጠይቁ ወደ ሆስፒታል ወደ እንደዚህ አይነት ቦታ ሂዱ አይደለም የሚባለው። ከኔ ባሰ ብዙ በሽታዎችን ታያላችሁ፣ በዛውም ልክ ታምራቱን ታያላችሁ። መብርሃን አትሳሳትም። ለእኔ ያመጣችሁ ምክንያት አለ። ሜቢ ደጇንም እንድረግጥ ሊሆን ይችላል። ያው ባያመኝ እዛ መሄዱ ላላስበው ይችል ይሆናል። ብቻ እንደዛ ይሆንና እየተጠመኩ እንዳለ ያው ቦታው እንደውም ቅዝቃዜ ያለው ለኔ በሽታ የሚሆን አይነት ቦታ አይደለም። ሙቀት የለም፣ በጣም ይቀዘቅዛል ነገር። እንደዛም እያሳለፍኩኝ ህመሙ ቀን ከቀን በጣም እየተሻለ ነገር ይመጣል። ያው የሚቀረኝ የቱ ጋር ይሆናል? ጉልበቴን ስሰግድ ምናምን ጉልበቴን ያዝ ያደርገኛል። እሱም ከ1 ከ4 ከ5 ስግደት በኋላ እየለቀቀኝ ይሄዳል። ግን ያው ትንሽ 1-4 ስግደቱን ይከብዳኝ ነበረ፣ ጉልበቴ ጋር ይይዘኛል። ግን ጧት ስነሳ ይሄ አንገቴን የሚሰማኝ የእጆቼ ምናምን እግዚአብሔር የተመሰገነ ይሁን በጣም ደህና ነበርኩኝ። እናም ከስውሯ ደግሞ ትንሽ ራቅ ብሎ ቀንበሬ ቅዱስ ጊዮርጊስ ቤተክርስቲያን አለ እና ያው ስውሯን 7 ቀን ከተጠመኩ በኋላ ወደ ቀንበሬ ደግሞ እሄዳለሁ። ቀንበሬ ይሄው መብርሃን ምስክሬ ናት። በ3ኛ ቀኔ ሲሰማኝ የነበረው እንዳለ በሽታ ልቅቅ አድርጎታል ማለት ሙሉ በሙሉ ዳንኩኝ። እና መብርሃን የኔ ቅዱስ ጊዮርጊስ ያደረጉልኝ ትልቅ ታምር ይሄ ነው። ያው በቲክቶክ ሰው ሲመሰከር ስታዩ ታምራቷን ስትሰሙ በጣም ደስ ይላል። ግን በራሳችሁ ተደርጎ እንደመመስከር ደግሞ በጣም ትልቅም ነገር ደስም የሚል ነገር የለም። እና መብርሃን ለኔ ያደረገችልኝ ታምር ይሄ ነው። ለኔ እንደደረሰች መብርሃን ለእናንተም ትድረስላችሁ። አመሰግናለሁ። የልጄ ሚስት ነፍሰ ጡር ናት። ነገር ግን የጸነሰችው ጽንስ አንድ ቦታ ተወትፎ ተቀምጧል፣ መንቀሳቀስ አይችልም ተባለች። ድንግል ማርያምን መተን ተማጸናት። ከዛ በኋላ ያ የማይንቀሳቀሰው አሁን ተገላበጠ፣ ተንቀሳቀሰ ተባልን። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑልኝ። እኔም ሳምባ ስኳር አለብሽ ተብዬ ነበረ። ድንግል ማርያምን ተማጽኜ ስመረመር ሳምባም ስኳርም የለብኝም። ከፍ አድርጋችሁ አመስግኑልኝ ብሏል እናታችን። አመስግኑላቸው። እሱ የሰጠኝ እሱ ሰላባቸው
ነይ በደመና በደመና ነይ በደመና በደመና እመቤታችን ልትልና